ሰላም 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 እንዴት ናችሁ? ቤተሰብ ያላችሁበት ሰላማችሁ ይብዛ። ከተወሰነ ቀናት እረፍት በኋላ መጥቻለሁ። እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም በአዲስ ሀሳብ መጥቻለሁ። እንግዲህ ሩታን አብርሽ ከተለያዩ ብዙ ቀናት ሆኗቸዋል። አሁን ደግሞ በዓልን ከሄርሜላ ጋር እያሳለፉ ነው። አብረው እንዳደሩ መረጃዎች እየወጡ ነው። ስለዚህ የሩታ መጣላት የሩታ መለየት እውነትነት እንዳለው ብዙ ማረጋገጫ ብዙ ማሳያ እያሳዩ ነው። ስለዚህ አብረው ሽርብትን እያሉ ነው። ለበዓል ጉራጌን መስቀልን በጉራጌ እያከበሩ ነው ቤተሰብ። ስለዚህ የሩታ መለያየት ትክክል መሆኑ ብዙ ማሳያዎች ናቸው። ምክንያቱም አብርሽ በሄደበት ሄርሜላ ትኖራለች። ያ ማለት የሆነ ነገር እንዳለ ትልቅ ማሳያ መሆኑ የበዓሉ አንድ ማረጋገጫ ነው። እንግዲህ ሁሉም ቤተሰብ ወደዛ ሄዶ እያከበረ ነው በዓልን። በጉራጌ መስቀል እንግዲህ ታዋቂ ስለሆነው እነሱም ይዘቱ ላይ ስለሆኑ ሄዶ እንግዲህ እያከበሩ ነው። አብረው እንዳደሩ መረጃ ወጥቷል። እንግዲህ እሷም እንግዲህ እሱን ፕራንክ አድርገዋለች። ያበደ ፕራንክ ነው። ፕራንክ ግን ወደ እውነትነት የሚቀይርበት ጊዜ ቅርብ ነው። እንዲህ አይነት አቀራረቦች እንዲህ አይነት ሁኔታ ወደ እውነት የማይመለሱበት የማይሆኑበት አጋጣሚ የለም። ስለዚህ ሩታም ስትበሳጭበት ስትከናከንበት የነበረው ነገር እውነታነቱ እያመዘነ እየሄደ ነው ያለው። ስለዚህ የሩታ ከሱ ጋር መለያየት እውነቷን ነው። ስለዚህ ነገሮች ሁሉ በሄደችበት ከካሜራም ጀርባ የሚያሳዩት ነገሮች ያው ከሱ ጋር መለየት ከሱ ጋር መፋታት እንደማትችል ነው ሄርሜላ። ስለዚህ የሩታ ውሳኔ ትክክል መሆኑን እያሳየን ነው። ስለዚህ በዓልን በጉራጌ ሽርብትን እያሉ እያከበሩ ይገኛሉ። ሩታ እንግዲህ ምን ይሰማት ይሆን? እሷም በእርግጥ የእግዚአብሔር ተወላጅ መሆኗ ይታወቃል። እሷም ለበዓል ሳይሆን ለመውለድም በሚል ከቤተሰብ ጋር እንደሄደች ይታወቃል። እሷም እዛ እንደምታውቀው ነው የሚታወቀው። ስለዚህ ሩታና አብርሽ የማይገናኙበት ምክንያት ያው ስለተለያዩ መረጃም ደርሷል። በሰላም እንድትማር ምኞታችን ነው። ነገር ግን ሄርሚ እያሽቃበጠች ነው። እሺ ፍቅረኛ ሚስትም እያጫወታት ነው። ፊትና ኋላ እየሄዱ የድሮ ባልና ሚስትን ያስታውሳሉ የሚል ፉገራ ፎግራለች። ስለዚህ ዳርዳሩን እየጭቡ እየተጫወተች ነው። ለማንኛውም እየሄዱበት ያለው ርቀት እውነት የማይሆንበት አጋጣሚ አይኖርም። ለማንኛውም ቤተሰብ ነገሮች እየሄዱበት ያለው ርቀት ትንሽ መስመራቸውን እያስያዙ ነው የሚገኙት። ፕራንክ በሚል ሙድ የእሱን ስስልብ ስሜቱን ለመረዳትም ጭምር ይሆናል። እሱ ግን ያው ምንም አይነት ስሜት እንደሌለው ምን አይነት በዛ በመረጃው አሳይቶናል። ነገር ግን አንዳንድ ጊዜ እጅ ላለመስጠትም ሊሆን ይችላል። ለማንኛውም ቤተሰብ እሷ ነገሮችን እያመቻቸች መሆኑን የተወሰነ ፍንጭ ነገር ያሳያል። ፕራንክም ቢሆን እውነተኛውም እውነተኛውን መንገድ ለመሄድ አንዳንዴ ቀልድ የሚመስለው መንገድም ሊሆን ይችላል የሚሄዱበት መንገድ። ለማንኛውም ፕራንክ በሚል ተልካሻ ምክንያት እሱ ነው እንግዲህ እየተፈተነ ይገኛል። እሱም ምንም ስሜት እንደሌለው ትንሽ ማሳያ ነው። ነገር ግን ስሜት ባይኖረውም አብረው መሄዱም መሄድ ይቻል ነበር። ነገር ግን እየሄዱበት ያለው ርቀት እየሄዱበት ያለው መንገድ ወደ እውነትነት የማይቀይርበት የሚሆንበት ምክንያት የለም። ቤተሰብ ለማንኛውም በያላችሁበት ሰላማችሁ ይብዛ። ያው ከተወሰነ ቀናትና እረፍት በኋላ ተመልሻለሁ። በተደጋጋሚ እንደመጣ ተስፋ አደርጋለሁ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ቪዲዮውን ከመጀመሪያ እስከ መጨረሻ እንዳያችሁ ተስፋ አደርጋለሁ። በሌላ ጊዜ በሌላ ጉዳይ እመለሳለሁ። በያላችሁበት ሰላማችሁ ይብዛ።